በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዙሪያ ግጭት ለመፍጠር ሰሞኑን አንድ በማህበራዊ ሚዲያ ላይ ስሙ እየተጠቀሰ ያለ አንድ ግለሰብ አለ። እፎይ በሚል ማህበራዊ ሚዲያ ላይ ነገር ነው የሰውን ሰብአዊ መብት ሳንነካ ማለት ነው። እና ይሄንን እኔ ብዙ ጊዜ በቪዲዮ ላይ ነው ለማሳየት ሞክረው ብዙ ጊዜ እንዳልወስድባችሁ። እኛና ሙስሊምና ኦርቶዶክስ ተዋደን በምንም ተዋደን አናውቅም። ብራዘር እኔ ግልጽ ነው ነጭ ነው የምነግርህ። ኦሮምኛ ተናጋሪ ክርስቲያን እህት ወንድሞቼ እፈልጋችኋለሁ። ለእናንተ የተደገሰውን የሞት ድግስ አዳምጠን እንመጣለን። እስልምና መሐመድ በያሳት እኮ እንደ ፍቅር ሲዝም ማን ነበር ሲል እንደሱ ነበር የሚቆጠረው በዚያ ዘመን። ሰላም ጤና ይስጥልኝ። በሌላ ቪዲዮ ተመልሼ መጥቻለሁ። በዚህ ቪዲዮችን ደግሞ በጣም ገራሚ የሚያስብሉ ነገሮችን እናያለን። እፎይ ተያዘ እያሉ ነው። ቻናል መረጃዎችን የምናጣራና የምንመለከት ነው የሚሆነው። እስከ ፍጻሜ ድረስ ተከታተሉት። የምንጀምረው ቅድም ቃል በገባሁላችሁ መሰረት የአዲስ አበባ ላይ ያሉ የሃይማኖቶች ጉባኤ ያወጣውን መግለጫ ጥቂት አይተን ብቻ እናልፈዋለን። ታዲያ የሚያሳዝነው ሁኔታ ይህንን ማስታወቂያ ማንለቀቀው አትሉኝም? የአዲስ አበባ ሀገረ ስብከት ሚዲያ ምን ብሎ እንዲህ ብሎ በማህበራዊ ሚዲያ ሃይማኖትን ለመጠበቅ ሽፋን እየተሰራጨ ስለሚገኙ ጥላቻና ጠብጫሪ መልእክቶች አስመልክቶ የአዲስ አበባ ሃይማኖት ተቋማት ጉባኤ የተሰጠ ወቅታዊ መግለጫ ይላል። አስቡት፣ የቤተ ክርስቲያኒቷ ሚዲያ ነው ይህን ፖስት ያደረገው። ግን ይሄ ፖስት እውነት ለኦርቶዶክሳውያን የሚጠቅም ነው ወይስ ለሙስሊሞች የሚጠቅም ነው የሚለውን ግን በጣም 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 ታዝኑበታላችሁ። እውነት ለመናገር በጣም የምታዝኑበት በጣም እስቲ እንመልከተው አይደለ? ጥቂት እንመልከተው እስቲ የሚለውን ተመልከቱት። እዚህ ጋር በማህበራዊ ሚዲያ ሃይማኖትን ለመጠበቅ ሽፋን እየተሰራጨ ስለሚገኙ የጥላቻና ጠብጫሪ መልእክቶች አስመልክቶ አዲስ አበባ ሃይማኖት ተቋማት ጉባኤ የተሰጠ ወቅታዊ መግለጫ ይላል። ከዛ በኋላ ሰላምታን ካቀረበ በኋላ ፓውዝ ያደረጋችሁ ተመልከቱት። እኔ ግን እዚህ ጋር ልበላችሁ፣ ችግሩ የቆየ ቢሆንም ከቅርብ ጊዜ ወዲህ በአንድ ግለሰቦችና ቡድኖች በማህበራዊ ሚዲያዎች ሃይማኖታዊ ውይይቶችና የሃይማኖትን ለመጠበቅ ሽፋን የሚተላለፉ መልእክቶች ወሰን ያለፈ ድፍረቶችን መታየት ጀምረዋል ይላል። ይህን ያለበት ምክንያት ላይ መሐመድ ስለተናገረ ብቻ ስለ ክርስቶስ ስለ ስላሴ ትናንትና ሳቀርብ የነበረው እናንተም ይህን መስማት አንፈልግም ስሎት የነበረውን ጉዳይ አይደለም እየተናገረ ያለው እሱ ሌላ። በዚሁ ቀጣይ ጥፋት የሆነውን በሰሞኑ በአንድ ኦርቶዶክስ ክርስትና እምነት ተከታይ ነኝ በሚል ግለሰብ ኦርቶዶክስ ክርስትና ነኝ በሚል ግለሰብ እንጂ ክርስቲያን ነው ብሎ እንኳን አላመኑበት ግለሰብ እና የእስልምና ሃይማኖት ነቢይ በሆኑት በነቢዩ መሐመድ እስከነ ሰላምታው ላይ ክብረነክና ስነ ምግባራዊ ንግግሮች በመናገራቸው ተከትሎ የእስልምና እምነት ተከታዮች ብቻ ሳይሆን ብዙዎችን ያሳዘነ ጉዳይ ሆኗል። ይህ ድርጊት ለሁሉ ማህበረሰብ ሊወገዝ የሚገባው ተግባር ነው አሉ። ክርስቶስ ሲሰደብ ጉዳያቸው አይደለም። ስላሴ ሲሰደብ ጉዳያቸው አይደለም። መንፈስ ቅዱስ ሲሰደብ ጉዳያቸው አይደለም። እመቤታችን ስትሰደብ ጉዳያቸው አይደለም። ቅዱሳት ስዕላትን እያበሻቀጡ ሲሰሩ ጉዳያቸው አይደለም። ግን የሃይማኖት ተቋማት ቢያንስ ከ7 በላይ ሃይማኖቶች አሉ። እዛ ውስጥ ኮት የነኮት ሃይማኖት ከ7ቱ አንዱ ብቻ ነው እስልምና። ሌላው 6ቱ በክርስትና የሚጠሩ ሰዎች ናቸው። ግን እስቲል ያሳሰባቸው የክርስቶስ መሰደብ አይደለም፣ የስላሴ መሰደብ አይደለም፣ የመሐመድ መሰደብ ግን አሳስቧቸዋል። ለዛም መሰደብ አሰቡት። መሰደብ እንኳን አይደለም። በነገራችን ላይ በመሐመድ እንወያይ ስትባሉ ታፍራላችሁ አለ ጣሴት። አሁን እሱ እንደ ስድብ ቆጠሩትና መግለጫ ወጡ። እውነት እነኚህ ሃይማኖት ጉባኤዎች የቆሙት ለሃይማኖታቸው ነው ስለ እስልምና ነው የሚለው ጥያቄ ግን ተመልከቱ። በጣም ያሳዝናል። ሌሎቹም ብትመለከቷቸው በጣም የምታሳዝኑት እንዲህ ጉባኤያችን ይህን አይነቱ ስነ ምግባራዊና ህገወጥ ተግባር በየትኛውም የሃይማኖት ተቋማት የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ ይወድዳል። ከዚህ ጋር በተያያዘም አንዳንድ የኦርቶዶክስ አማኝ ነን የሚሉ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉት እንቅስቃሴ ተገቢ አለመሆኑና ግለሰቡን ተቋም እንዲለያዩ እናሳስባለን። ስለዚህ ይህ ሰው አንደኛ ኦርቶዶክስ ነን በሚል አሉትና ኦርቶዶክስነቱን ለዩት። ከዛ በኋላ ምንድን ያደረጉት እኛን አይወክለንም አይነት ነገር ኦርቶዶክስ ነው። ስለ ክርስቶስ ሲሰደብ መልስ ካልመለሰ ማን ሲሰደብ እንዲመልስ የፈለጋችሁት? ስላሴ ሲሰደብ መልስ ካልመለሰ ማን እንዲመልስ ነው የተፈለጋለሁ? በጣም ይሄ እኮ ነውረኝነት ነው። በጣም ሲበዛ እኮ ነውረኝነት ነው። ገጽ 2 ላይ የተቀመጠው ነገር ሌላ ነው። ይኸው አስመልክቶ ስቲል ክርስትናውን ነው ተጽዕኖ ለማሳደር እየፈለጉ ያሉት። እስልምናውን አልነኩትም። እናንተ ደግሞ ስለ እስልምና እኮ እንዲህ ተብሏል በረጃ ስናቀርቡ እናንተ ግን ፈቃደኛ አይደላችሁም ለመስማት እንኳን። ታዲያ ጥፋቱ የኛ አይደለም ብላችሁ ታስባላችሁ?
ጥፋቱማ የኛ ነው። የኛ ዝምታ ነው እንዲህ ያደረገው። ቅድም ለቀልድ አንድ ጣል አድርገላችሁ ነበረ። ሁሱ የተባለው እንግዲህ ኡስታዝ እንደዚህ አለ። አልሐምዱሊላህ አንድ ክርስቲያን ልጅ ቲክቶክ ላይ እስልምናን ተቀብሏል። ወለተ ሐና የነበረው ኢብራሂም ነው አለ። ጾታውን ጭምር ነው የቀየሩለት እዚህ ገባ። ስለዚህ ቀልዱን ተውና ወደ እንትን እንግባ። እስቲ መሳይን ነው መሳይ የሚባለው አላውቅም፣ ዜና የሚሰራው ሰውዬ ስለ እፎይ የተናገረውን ነገር በጣም ያሳዘነኝን ነገር ላሰማችሁ። ዙሪያ ግጭት ለመፍጠር ሰሞኑን አንድ በማህበራዊ ሚዲያ ላይ ስሙ እየተጠቀሰ ያለ አንድ ግለሰብ አለ። እፎይ በሚል ማህበራዊ ሚዲያ ላይ በስሙ የሚታወቅ ግለሰብ ያሰራጨው እና እያሰራጨ ያለው ሃይማኖት ነክ ጸያፍ ተግባራቶች፣ መልእክቶች እንደዚሁ የሃይማኖት ተቋማትን እያነጋገረ ይገኛል። ይሄ ግን ለአንከር ሚዲያ በደረሰ መረጃ ከብሔራዊ መረጃና ደህንነት አገልግሎት በኩል በቀጥታ የተገናኘ ኔትወርክ ያለበትና ሆን ተብሎ በህዝቦች መሃል አንድነት እንዳይኖር አገዛዙ በአሁኑ ሰዓት በተለያዩ ጉዳዮች በተወጠረበት ሰዓት ህዝቡ መሃል አንድነት እንዳይኖር ለማድረግ በብሔራዊ መረጃና ደህንነት አማካኝነት ተልኮ እንደሆነ የተዘረጋ ሴራ እንደሆነ የሚያሳዩ መረጃዎች እየወጡ ነው። ህብረተሰቡ ጥንቃቄ እንዲያደርግ ጭምር ነው መልእክቶች እየደረሱን ያሉት። ለማንኛውም በቅደም ተከተል እንመለከታቸዋለን። እስቲ አንተ ጋር ያሉትን መረጃዎች ታካፍለናለህ። ከትግራይ እንነሳ። እንዳልከው የትግራይ ላይ ውጥረቱ አሁን ነቅሷል በጣም በከፍተኛ ሁኔታ። ዜና እንደዚህ ከሆነ የምታዳምጡት ዜና ዩቲዩብ ላይ የምታዳምጡት ዜና እንደዚህ ከሆነ እውነት ለመናገር ባፍንጫ ይወጣል። ወንድማችን እፎይን ለሃይማኖቱ ወግኖ የሰራውን ስራ ክርስቶስ ሲሰደብ ዲፌንድ ለማድረግ ያደረገውን ስራ ምን አደረጉት? ከመንግስት ጋር ገናኙት። ያሳዝናል። አባታችን በነገራችን ለመግለጫ ሰጥተዋል። እስቲ ጥቂት ነገር እንመለከታለን። በእውነት ነው የምላችሁ እኛ አባት ኢትዮጵያ ውስጥ ሆኖ ቢሆን ኖሮ የቤተ ክህነት ዝምታ ባልተፈጠረ ነበር። መኖራችን ምክንያት የሆነው ኢየሱስ ክርስቶስ በማንም ውርጋጥ በማንም ክፍታት ሲሰደብ ቆማችሁ የምታዩት አባቶች ምን እስከምንሆን ድረስ ነው? እረኝነታችሁ ለዛሬ ካልሆነ ለመቼ ነው? እኔንም ሆነ ህዝበ ክርስቲያኑን እያሳሰበው ያለው የአባቶች ዝምታ ነው። የአባቶች ዝምታ ደግሞ በዚሁ ከቀጠለ የማንወጣው ችግር ውስጥ እንደምንገባ አትጠራጠሩ። ነው ወይስ የተሳዳቢዎቹ ክብር ከኢየሱስ ክብር በልጦባችሁ ነው ዝም ያላችሁት? ወንበራችሁ እስካልተነካ ድረስ ወጣችሁ መግለጫ አሰጡንም ማለት ነው። አሁን የተነካው የእናንተ ወንበር አይደለም። ይሄን ወንበር አክብሮና ፈቅዶ ባርኮ የሰጣችሁ አምላካችን ኢየሱስ ክርስቶስ ነው የተሰደበው የተዘረጠጠው። እባካችሁን አባቶች ካላችሁበት ወጣችሁ ለዚህ ቅድስት ቤተክርስቲያን የምእመኑንም ጩኸት ሰምታችሁ መግለጫ እንድትሰጡን ስንል በአክብሮት እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘመኑ ጊዜው የኛ ነው የሚል ሰምቻለሁ። ጊዜው የኛ ነው። ምን አይነት ጊዜ? የሞት የመከራ የስደት የመፈናቀል የምን ጊዜ? ወደ ሜዳ በወጣ እነሆ በሰይፍ የሞቱ አሉ። ወደ ከተማ ብገባ እነሆ በራብ የከሱ አሉ። ወደ ሜዳ ብትወጣ በጦርነት የረገፉ ህፃናት ታያለህ። ከተማ ብትገባ ባለ ጊዜዎች ያሳደዷቸው ህፃናት ራቆታቸውን ወድቀው ታገኛለህ። ቤቷ የፈረሰ እናት ልጇን ይዛ እየተንሰቀሰቀች ታገኛታለህ። እንዳሁኖቹ ነፍሰ ገዳዮች እንቅልፍ አጣን ብለው ያጣህን ብለው የአዞንማ የሚያነቡ ለታረዱ ህፃናት የርህራሄ ልብ የሌላቸው ለሞተ ማልቀስ ያልሆነላቸው ለጠገበ የሚንሰቀሰቁ ላበሏቸው ብቻ የሚሰብኩ የተበደለ ሲጮህ አታልቅሱብን የሚሉ ልበ ደንዳኖች ያሉባት መንደር ነው። ይሄ ነው ገንዘብ የሚጠየቁ ገንዘብ ከከፈሉ በኋላ የሚገደሉትን ተመልከቱ። እናንተ ራሳችሁ በተመሳጠረ መልክ ሰዎችን የምታሰቃዩ አንደኛው ገዳይ ሌላኛው አስገዳይ ሆናችሁ የምትቆሙ ዛሬ ቢናገረው እናንተ ቀደምቶቹ በሰሩት ቤተ መንግስት የተቀመጣችሁ ግን ደግሞ ቀደምቶቹን የካዳችሁ የድሆችን ቤት የምታፈርሱ ሰውን በጎሳ ከፋፍላችሁ በውሸት እየወነጀላችሁ አስራችሁ የምታሰቃዩ ድሆችን በቁማቸው የምትቀሙ እናመሰግናለን። አባታችን ቢኖሩ ኖሮ በነገራችን ላይ አቡነ ጴጥሮስ እንዲህ ባልተባለን ነበር። አፋጣኝ የሆነ መግለጫ እንጠብቅ ነበር፣ ግን አላገኘንም። ለማንኛውም ትናንትና ማታ ሰፊ መግለጫ ሰጥቷል። ተመልከቱ ገብታችሁ። እስቲ አስረስ የተባለው ኡስታዝ ምን እያለ እንደሆነ ስሙት። በተለይ ኦሮሚያ ላይ ያላችሁ ሰዎች ስሙት ይሄን ነገር። ኦሮሞ ውስጥ ቡና ለመልቀም መምጣትና ኦሮሞ መሆን የተለያዩ ነገሮች ናቸው። እነ እገሌ ቡና ለመልቀም ነው የመጣችሁት፣ ቅርጫችሁን ይዛችሁ ሂዱ። ከዛ ውጪ ኦሮሚያ ውስጥ ቡና ለመልቀም መምጣትና ኦሮሞ መሆን የተለያዩ ነገሮች ናቸው። እኛም ሙስሊምና ኦርቶዶክስ
ተዋልደን በምንም ተዋደን አናውቅም ብራዘር። እኔ ግልጽ ነው ነጭ ነው የምነግርህ። ኦኬ ተዋደንና ተዋደን ብንኖር ኖሮ ደግሞ አህመድ ደግሞ ጀግናው ኢማሙ አህመድ ማለት ነው ኢብራሂም አልጋዚ ይባላል ትክክለኛ ስሙ ነው። በጣም ጀግና የነበረ ሰው ሙስሊሙን ለመቆራመት የመጡትን ሰዎች በጀግንነቱ አፈር ድሜ አስበልቶ 24000 ምናምን ወታደር ይዞ 250,000 የአጼ ልብነ ድንግልን ወታደር አፈር ከድሜ አስበልቶ እስካሁን ድረስ እንዲታለቅሱ አድርጓል። በጣም ጀግና ነው እና ይሄ ነውና ታሪካችሁን ብታውቁ እየተሻለ ነው። ይሄን ብታደርጉ ከሙስሊሙ ጋር ምንም እንትን የሚል ጠብ የሚልም ታሪክ የላችሁም። በነገራችን ላይ እናንተ የመጨፍጨፍ ጡት የመቁረጥ ታሪክ ነው ያላችሁ። የነ አጼ ሚኒሊክ አሁን ለምሳሌ በኦሮሞ ላይ ምንድን ያደረገው ጡት ቆርጧል። ጡት የመቁረጥ የኦሮሞ ሰዎች ይሄንን ታሪክ እንዳትረሱ። አጼ ሚኒሊክ ምን አደረገ? ጡት ነው የቆረጠው። ጡት ይሄንንም ያደረገው የኦሮሞ ሙስሊሞችን ነው ይሄንን ያደረገው ማለት ነው። የኦሮሞ ሙስሊሞችን ጡት ቆርጧል። ይሄንን ታሪክ እንዳትረሱ የኦሮሞ ሙስሊሞች ኦሮሞዎች በአጠቃላይ እንዳትረሱት ይሄንን ታሪክ። አጼ ምኒልክ ምንድነው ጡት ነው የቆረጠው፣ የወንዶችን ብልት መቁረጥ ይሄንን እያደረገ ነበረ። ታርጉልኝና አሽራፍ ቆይ አንዴ የምን ኦሮሚያ ነው የምትለው? ኦሮሞ ውስጥ ቡና ለመልቀም መምጣትና ኦሮሞ መሆን የተለያዩ ነገሮች ናቸው። እነ እገሌ ቡና ለመልቀም ነው የመጣችሁት፣ ቅርጫችሁን ይዛችሁ ሂዱ። ከዛ ውጪ ኦሮሚያ ውስጥ ቡና ለመልቀም መምጣትና ኦሮሞ መሆን የተለያዩ ነገሮች ናቸው። እንዴ እንደዛ ነው ቀላል ለቀጥል አለቀ። ሲጀመር ባለማተብ ኦሮሞ የለም እኛ እስከምናውቀው ድረስ ኦሮሞ ወይ ሙስሊም ነው ወይ ዋቄ ፈታ ነው። የሱ ደጋፊዎችን ተመልከቷቸው። እነ ቀሲስ ዲበኩሉን ታውቁታላችሁ አይደል? ቀሲስ ዲበኩሉ ማለት በነገራችን ላይ ለፋኖ መሳሪያ ባርኮ የሚሰሰው ነው። ታውቀዋለህ? ሰስ ቀሲስ ዲበኩሉን ታውቀዋለህ? ሰሞኑን ቪዲዮ ሰርቻለሁ እኮ የፋኖ ቀንደኛ ደጋፊ የሀገራችንን መፍረስ የሚሻ መሳሪያ ባርኮ የሚሰሰው ነው። በነገራችን ላይ ቀልድ እንዳይመስላችሁ ይሄ ሰው ነው ወጥቶ ምን አለ? አይታችሁ ከሆነ ቪዲዮን እስላም ካላረትኩኝ ጀነት አልገባም። ይሄ ቤተክርስቲያን እንዳሰለሙ ያጠረቻቸው እጥር ነው እንጂ አንድ ሙስሊም እስካሁን ይሄ ሰው አጀንዳው ምንድነው ከተባለ አንድና አንድ የነዛን የጥፋት አንጃዎች የአባታችን ታሪክ እንደግማለን፣ በጃን ሜዳ እንደታረዱት እዚህም እናርዳለን የሚሉት የፋኖች የነሱ ስብስብና የነሱ መሪ ቀንደኛ የሆነ ሰው ማለት ቀሲስ ዲበኩሉ የሚባል ሰው መጅሊስም ይሁን ሌሎችም እዚህ የምትገኙ የህግ ባለሙያዎች በትልቁ ነው በሰው ብቻው ነው መክሰስ ያለበት። ምክንያቱም ቃል በቃል ነው ሙስሊሞች ክርስቲያንን ካልገደልን አልሰድቅም ብለው የሚያስቡት ብሎ አሽራፍን አይደለም የነካው፣ ካሊድን አይደለም የነካው ህዝበ ሙስሊምን ነው፣ ቁርአንን ነው የነካው፣ ሃይማኖቱን ነው የነካው ማለት ነው። ስለዚህ ቀሲስ ዲበኩሉ ከተናገሩት እኮ ትክክል ነው። ክርስቲያኖችን ስትገድሉ የምትጸድቁት ምን ጥርጥር አለው? እስቲ አይደለም ብሉና ማስረጃ ጠይቁን። የዛን ጊዜ ማስረጃ እኛ እንጣ፣ ለዚህ ንግግራችን እስቲ እንጣ። አጨርባሪ ሁላ ብራችሁ ወንድሞቻችን ደግሞ ምንም ይምጣ ምንም አንድ ነገር ልባችሁ ላይ ፍቅ ማን ነው? ቆይ ህግ ዝም ብሎ ያስራል እንዴ ጋይስ? ህግ እኮ አንድ ሰው ዝም ብሎ እኮ አያስርም። አሽራፍ ምን ወራ፣ ምን ተገበረ፣ መቼ ወራ ይሄንን ብሎ አይቶ ነው እኮ ይሄን ነገር ጀጅ የሚያደርገው እንጂ አይ ዛሬ ትላንትና እንደዚህ ምንድነው እና አጼ ቴዎድሮስ እና አጼ ምኒልክ እና ሌሎችም ንጉስ ስለሆኑ የዛን የንግስና ነገር አሁን ስላልደገምን አሁን ሙስሊሞች መጽሐፍ ቅዱስ ስላነበቡ ይታሰራሉ። እስኪ ሰሩን እንያችሁ። እስቲ አንድ ጥያቄ ልጠይቅህና አንተ አሁን ሱቅ ነው የምትሸጠው፣ ከሙስሊም ሱቅ አንገዛም እያሉ ነው። አንተ ሱቅ ነጋዴ እንደሆነ እንትን ወላሂ ዱቤን ይክፈሉኝ አልፈልግም። እኔ ይቅር ዱቤን ይክፈሉኝ መጀመሪያ። እኛ ጠጅና አረቄ አንሸጥም። አይግዙን ከፈለጉ ወላሂ ዱቤን ይክፈሉኝ። ወረቢ ነው አንድ ደብተር ሙሉ ነው ያለው። ሱማ ወላሂ ላዚም ማለት ነው። አሽረፍ እኛን በመግዛት የሚያከስረን ማንኛውም ሰው ካለ አይግዛን። ከዛሬ ጀምሮ አድማ አድርጋችሁ አትግዙን። ችግር የለብንም። እንደዚህ ጀመር አልሸጥላቸውም አይደለም አልሸጥላቸውም። እኔ ራሴ ቀላል ነው እነሱ መግዛት አልሸጥም። እኔ በረሃብ ደግሞ ማለት ነው ስልጤ ዳቦ ካልሸጠ እንግዲህ አሁን ይሄ ሁሉ ለምንድን ነው ከተባለ ቀሲስ ዲበኩሉ አሁን ፌስ አድርጓቸው እየተጋፈጣቸው ስለሆነ ነው። ለምሳሌ እንዲህ ብሏቸዋል። እና መሐመድ በዛን ሰዓት እኮ እንደ ፍቅር ሲዝም ማን ነበር ሲል እንደሱ ነበር የሚቆጠረው በዚያ ዘመን።
ሰው ምን ነበር የሚተው? ስለዚህ ያን ጊዜ ክርስትናው ግን ያንን እንድናረግ ስለማይፈልግ ነው። ክርስትና ለእስልምና ባዶ አሁንም እንኳን በዓለም ላይ የእምነት በጣም ብዙ ነገሮች ክርስትና ፈቅዶ ነው። እንግዲህ ይሄ ነው ስለተናገራቸው። ለማንኛውም ግን ኦሮሚያ ውስጥ ያላችሁ ወንድሞችና እህቶች እባካችሁ ይሄን ቪዲዮ ስሙት፣ ለብዙዎች አድርሱ። ኦሮምኛ ተናጋሪ ክርስቲያን እህት ወንድሞቼ እፈልጋችኋለሁ። ለእናንተ የተደገሰውን የሞት ድግስ አዳምጠን እንመጣለን። ጥያቄ ስለጠየቀ እፎይን እንዴት እንዳሳደዱት አይተናል። እነርሱ ግን በቁጥር ብዙ ነን ብለው በሚያስቡበት አካባቢ ላይ ግን ክርስቲያኖች በዚህ መንገድ ነው መኖር ያለባቸው ብለው ህግ ያወጣሉ። ለክርስቲያኖች እገሌን እንዲህ ብለህ ጥራ፣ እገሌን እንዲህ ብለህ ጥራ፣ እንዲህ ብለህ አውራ እያሉ ህግ ያወጣሉ። እፎይ እስልምና ውስጥ ገብቼ እንዲህ ብላችሁ አውሩ፣ እንዲህ ብላችሁ ጥሩ ብሎ ህግ አላወጣም። ጥያቄ ነው የጠየቀው፣ የተጻፈ ነገር ነው ያነበበው። እነሱ ግን በእኛ አካባቢ ያሉ ክርስቲያኖች እንደዚህ ብለው መናገር አለባቸው፣ እገሌን እንዲህ ብለው መጥራት አለባቸው ብለው ህግ ያወጡልሃል መልሰው። ይሄን ካላደረክ ደግሞ ይዋጉሃል። ከራስህ መጽሐፍ ከመጽሐፍ ቅዱስ ታሪኮችን ሰርቆ ወስዶ ቁርአን ውስጥ አስገብቶ የኔ ነብይ ነው ይላል፣ ያንተ አይደለም ይላል። ከዛ ደግሞ እኔ በማወጣልህ ስም ጥራው ያን ነብይ ይላል። አያችሁ፣ እስልምና በቁጥር ሰፈር ውስጥ 5 ከሆኑ ይበጠብጣሉ ሙስሊሞች። በቁጥር 10 ሲሞሉ አይቻሉ። ችግር ነው። በቃ እነሱ ሰላም አያውቁም። ትክክለኛ አሸባሪዎች እነዚህ ሰዎች ናቸው። ሰላምን የሚጠሉ አብሮ መኖር የማይፈልጉ በሰው ሃይማኖት ውስጥ ጣልቃ ገብተው እንዲበሉ እንዲያድርጉ ብለው ለሰው ሃይማኖት ህግ የሚያወጡት እነዚህ ናቸው። እነዚህን መንግስት አይጠይቅም። እነዚህ መያዝ የለባቸውም። እነዚህ ለፍርድ አይቀርቡም፣ አይከሰሱም። እኔ አሁን ላይ ወጥቼ ሙስሊሞች ከዚህ በኋላ ኢሳ ብላችሁ አትጥሩ፣ ስለ መርየም አታውሩ፣ መብት የላችሁም፣ ካልሆነ በሰላም መኖር አትችሉም ብዬ ማስፈራሪያ ብናገር፣ በሃይማኖታችሁ እንዴት ማድረግ እንዳለባችሁ እኔ ብነግራችሁ፣ በአደባባይ ወጥቼ ብናገር አያስከሰኝም? ስለዚህ እነዚህን ሰዎች ለህግ ማቅረብ አለብን። ለህግ እስኪቀርቡ ድረስ አናቆምም። እንግዲህ ሰምታችኋል። ምንድነው የተባለ ቪዲዮ ላይ በደንብ አልተረጎመም እንጂ ኢሳ እንጂ ነብዩ ኢሳ እንጂ ማለት አለባቸው። ኢየሱስ ማለት አትችሉም፣ ክርስቶስ ማለት አትችሉም፣ አምላክ ማለት አትችሉም። ነብዩ ኢብራሂም እንጂ አብርሃም ማለት አትችሉም እየተባሉ ከመጽሐፍ ቅዱስ የሰረቋቸውን ስሞች ተመልሰው ድጋሚ የመጽሐፍ ቅዱስ ባለቤቶችን በዚህ ስም መጥራት አትችሉም፣ ከጠራችሁ ግን አደጋ ላይ ናችሁ እየተባሉ ነው። በኦሮሚያ ያላችሁ ወንድሞቻችን፣ ኦርቶዶክሳውያን ክርስቲያን ወንድሞቻችን ጥንቃቄ ያደርጉ። ጥንቃቄ። ይሄ እንግዲህ በኮንፈረንስ ደረጃ ይሰጠ ያለው ሃይማኖታዊ ኮንፈረንስ ማለት እስልምና ኮንፈረንስ። እስቲ ጀበልስ ምን አለ? አህመድ ጀበል ምንድን ነው ያለው? ሱስ እንስማ። ውቅሮ የነጃሺ የነገሰበት ቦታ አይደለም። ውቅሮ ነጃሺ የሞተበት ቦታ ነው። ነጃሺ የነገሰው አክሱም ከተማ ነው። ይሄንን በትክክል ካልያዝን ፖለቲካሊ ሰዎቹ ሁለት ቦታ ከፈሉና ያኛውን የክርስቲያኖች ይሄኛውን የሙስሊሞች ብለው ሰጡንና
ከዛ አክሱም የሌሎች ሆነ ማለት ነው። ስለ አክሱም ታሪክ ነጃሺ የነገሰው አክሱም ከተማ ነው። ታሪኩን ስታዩ የውቅሮ ክስተት በብዙ ማስረጃዎች ነጃሺ የሞተበት ቦታ ነው። ለምሳሌ ኢማሙ አህመድ አልጋዚ ሁላችንም እናውቀዋለን። ግን አንድ ኢማሙ አህመድ በሞተ 1543 ላይ ሲሆን በ5 ዓመቱ የተወለደ ሌላ ደግሞ ትልቅ ታሪክ የሰራ ኢትዮጵያን በዓለም ያስተዋወቀ ትልቅ መሪ አለ። ከሐረርጌ ክፍለ ሀገር የወጣ በብሔር ኦሮሞ የነበረ በሃይማኖቱ ዋቄፈታ የነበረ በኋላ ሙስሊም የሆነ በባርነት ተሽጦ ህንድ ሀገርን መምራት የቻለ ኢትዮጵያዊ ሙስሊም መሊክ አምባር ታሪኩ አለ። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ስትራቴጂስት እንዴት እንደነበሩ የምታዩበትና ኢትዮጵያን የመረጡበትን ሁኔታ ስታዩ መካ ላይ የነበረው ጭቆናን ሸሽተው ሰሃቦች ወደ ኢትዮጵያ እንዲሄዱ ሲያደርጉ በዛን ሰዓት ላይ 83 ወንዶችና 18 ሴቶች በሁለተኛው በአጠቃላይ 101 ሙስሊሞች ኢትዮጵያ ውስጥ ሲኖሩ መካ ውስጥ ግን ዑመር ሰሃቦች ወደ ኢትዮጵያ የመጡት በ5ኛው ዓመተ ነብይነት ነው። ከዓመት በኋላ ነው ዑመር የሰለመው። አስቡት እንግዲህ እንዲህ አይነት ውሸት ነው እየተናገራቸው ያለው። አክሱምን ደግሞ የሙስሊሞች ሀገር ለማድረግ ደግሞ እየተጣጣረ ያለው ይህ እንግዲህ አህመዲን ጀበል ነው፣ የጠቅላይ ሚኒስተሩ አማካሪ ማለት ነው። ጠቅላይ ሚኒስተሩ ጉያ ስር ሆኖ እንዲህ አይነት የሐሰት መረጃ ሲሰጥ እረተው ትክክል አይደለም ያለው ግን የለም። እናዝናለን። እስላም ኮንክ ይህንን ቪዲዮ እስከ መጨረሻው አይተህ ለዛ ለኡስታዝ ታደርስለታለህ። ክርስቲያኖች ወንድሞቼ ኮፒ ሊንክ ሼር ሳታደርጉ በጭራሽ እንዳታልፉ። መሐመድ ተሰደበብህ አይደል? ይህንን ቪዲዮ ስማው። እኔ አሁን ወንጌላትን አንብቤ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው ገላውን የማይታጠብ ነብይ ተሰደበብህ? ስማው ቪዲዮ። አዎ የኛ ኢሳና የእናንተ ኢየሱስ አንድ አይደለም። የኛ ከወንድ ጋር የተኛ የኛ ኢሳ ከወንድ ጋር በፍጹም እንደ አይሳ ሴት ልጅ ጠርቶ እንትን አድርጊኝ አይላትም። ሴት ልጅን ጠርቶ እንትን አድርጊኝ አይልም። ስለዚህ አንድ ነውር የለውም። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። ጨምርልሃለሁ። ይሄንንም ስማው። ተሰደበብህ ነብይ። መንፈስ ቅዱስ ማርያምን የቱ ጋ ነው የበዳት? የቱ ጋ ነው የበዳት? ወንድ ልጅ እንደሚያመልክ ሰው እዚህ በጣም የሚያሳዝን የለም እዚህ ዓለም ላይ ወላሂ። ፎቶ ላይ ያደረግከው አምላክ ነው አይደለ? ይሄ ልጅ የ33 ዓመት ወጣት ልጅ ይሄ ሰው ካልተገደለ ገነት አንገባም ብሎ እንደሚያስብ ይሄን ወንድ ልጅ ታመልከዋለህ? ፕሮፋይል ላይ ያለውን እስኪ መልስልን በፈጣሪ። ይሄ ነው ሰማይና ምድርን የፈጠረው ልጅ? ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ አንተ እንደ ፖፖ አፍህ ላይ የሚሸናብህ ሰው ነህ። የዲቃላነት ማንነትን የሚገልጽ ነው። አስፈላጊ ከሆነ እንደዚህ አይነት ቪዲዮ 40-50 ቪዲዮ አመጣልሃለሁ። እንደዚህ ያደርጋችሁ አምላካችንን ስታንቋሽሹ ያለበት። ዝም ማለት መፍራት አይደለም። ስለ ጮክ ስለለፈለፍክ ምንም የምታመጣው ነገር የለም። እና ለዛ ለኡስታዝ አድርስለት ይሄን ቪዲዮ። ይገደል፣ ይፈለጥ፣ ይቆረጥ፣ ይታሰር ለሚለው ኡስታዝ አድርስለት። እኛ ወንድሞቼ እንደዚህ ብለን ነበረ ብላችሁ አድርሱለት። እንዳትረሱት እሱን። ከዛ ውጪ ሰዎች ከቁርአን ውጪ እንዳያነቡ መጽሐፍ ቅዱስ እንዳይገባ የሚከለከልባት ሀገር አይደለችም። ይሄ ሳውዲ አረቢያ አይደለም ብራዘር። ይቺ ሀገር ኢትዮጵያ ናት፣ የክርስቲያኖች ሀገር። እና ካልገባው ለኡስታዝ ንገረው። እንደዚህ አይነት ሌላ 50 ቪዲዮ አመጣልሃለሁ ብሏል። እና ከተከባበር እንከባበራለን፣ ካልሆነ ግን እናንተ በምትሄዱበት መንገድ እኛ መሄድ አይከብደንም። ይህን አስረግጬ ነው የምነግርህ። እፎይ እፎይ፣ አልሐምዱሊላህ ተይዟል። 400,000 ብር ተይዟል። ና እፎይ እፎይ፣ ና አንተ እፎይ። አልሐምዱሊላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተይዟል። እፎይን አታዋክቡት፣ ተፋቱት በቃ። እንዴ አነበበ እንጂ ጻፈ ወይ? እኛም እያለን ያለ እሱ ነው። አነበበ፣ የተጻፈ መጽሐፋቸው ያለውን ነገር አነበበ እንጂ አልጻፈውም፣ አልሰረቀም፣ አልገደለም። ታዲያ እንዲህ አይነት ሰው ደግሞ ይመጣና እንዲህ ይላል።
እፎይ የሚባል ሰውዬ ከአዳማ ወደ አዲስ አበባ እየገባ ስለሆነ በተገኘበት ይገደል። እፎይ እናደርገዋለን። እፎይ ይገደል በተገኘበት። እንግዲህ ሁለት አይነት ጸጉር አውቅሎ እንዲህ ነው የሚያስበው። እናዝናለን። እስቲ ወንድማችን መምህር ዘመርኩ የሚለውን ነገር እንስማ። ከወንድማችን እንማማር ጋር የሰውን ሰብአዊ መብት ሳንነካ ማለት ነው። እና ይሄንን እኔ ብዙ ጊዜ በቪዲዮ ላይ ነው ለማሳየት ሞክረው ብዙ ጊዜ እንዳልወስድባችሁ እፎይ አለ እየተባለ ነበርና ትንሽ ቢል ደስ ይለኛል። እፎይ የሚባለውን በጥሩ ኢነርጂ የሚሉትን ታስተዋውቁኛላችሁ። አንድ ሳምንቱ ሳልጠይቅ ወይ ሮብ ወይ ሐሙስ ቤት ከፍትና እኔ ቀሪ በዚህ ጉዳይ የምሰራው ስላለኝ እሱንም እዚህ አቅርቤ መጠየቅ እፈልጋለሁ፣ ማነጋገር እፈልጋለሁ። በጣም ደስ ይለኛል። ሌሎችም ደግሞ ጥያቄ እንዲያቀርቡለት እፈልጋለሁ እና እንዲጠየቅ እፈልጋለሁ። እኔ ራሴ ማለት ነው። ባገኘው ደስ ይለኛል፣ ገባ ባወራውም ደስ ይለኛል። ስለዚህ እንግዲህ ዛሬ በጣም ድል ነው ያደረግነው አይደል? እንማማር። በጣም ትልቅ ውጤት ነው ያመጣ ነው። አቋማችንንም አቅማችንንም ያሳየንበት ነው። ስለዚህ ይሄን በዚሁ እንቀጥልና ደግሞ በአዲስ ኢነርጂ በአዲስ ጉልበት ልጁን ካገኛችሁት እናንተ ንገሩት፣ እንዲያገኘኝ ንገሩት። ከዛ በኋላ ሁሉም ሰው ጥያቄ ይዞ እኔም ጥያቄ ይዤ እንጠይቀዋለን ማለት ነው፣ እናወራዋለን። ሌሎችም የሚጠይቁት ካሉ ሙስሊሞች ወንድሞቻችን የሚጠይቁት ካለ ገብተው እንዲጠይቁት እድሉን እሰጣቸዋለሁ ማለት ነው እና ወይ ሮብ ወይ ሐሙስ አዘጋጅና ወይ አርብ አዘጋጅና በዚህ መልኩ እንነጋገራለን። ለዛሬ ግን በዚህ ቢበቃን ደስ ይለኛል። እሺ። እና የተከፋችሁ ሰዎች ያየውኝ ነው የሚያስከፋ ነገር አለ፣ የሚያኮራ ነገር ነው። ላይክ ቅዱስ ጳውሎስ በፊት ምንድን ነበር? ምናልባት ስለ ቅዱስ ጳውሎስ ማታውቁ ሰዎች ካላችሁ ክርስቲያኖችን የሚያሳድድ ነበር፣ ከእፎይ በላይ ማለት ነው። እፎይ አሁን ስለ እስልምና ከሚናገረው በላይ መናገር ብቻ ሳይሆን ጣዖት አምልኮዎችን መተቸት ብቻ ሳይሆን ክርስቲያኖችን ከሚያሳድዱት ወገን ነበር እሱ። ያ ግን ያለፈ ታሪክ ነው። ያለፈ ታሪክ ክርስቶስን ካወቀ በኋላ ግን ነፍሱን እስከ መስጠት ድረስ ነው ተጋድሎን ያሳየንና ይሄንን አሁን ስለ እፎይ ስናወራ ደግሞ እፎይም እንደዚህ ዛቻ እየደረሰበት ነፍሱን እስከ መስጠት ድረስ በፊት ሲቃወም የነበረውን ባለመረዳት አሁን ግን እውነቱ ስለገባ እውነታውን ስላወቀ መታወቅ አለበት ብሎ ነፍሱን እስከ መስጠት ድረስ እየተዋጋን ያለው እና ለብዙዎቻችን ተምሳሌቱም ሆኗል። እኛ እንኳን እንደዚህ በቪዲዮ እንኳን ሳንወጣ እንደዚህ መታወቅ ያለበት ብለን የምናውን ነገር እንሞክራለን። እርሱ ግን ፊት ለፊት ተጋፍጦ ለዛውም ምንድነው ይሄ እንደሚባለው ህግ በሌለበት ማለት ይቻላል እንግዲህ እንደዚህ በቀላሉ ሰው የሚገደልበት ሀገር ውስጥ ሆኖ እንደዚህ እየተጋፈጠን ያለውና የሚከበር ነገር ነው። ይሄ የሚያዋርዱ ነገር አይደለም። ቅር ያላችሁ ሰዎች እየታያችሁ ነው ኮሜንት ላይ ቅር የሚያሳይ ነገር አለ፣ የሚያኮራ ነው ይሄ እና ልናመሰግነው ይገባል። እፎይንም ቢሆን 100% ፐርፌክት ነው አንልም እኛ። እፎይም ቢሆን መስታወት ፊት መቆም አለበት። ብጉሩን፣ ቆሻሻውን፣ አይናሩን ማየት አለበት። ገባ? ያን ደግሞ በአደባባይ የምንነግረው አለ፣ በውስጥ ደግሞ የምንነግረው አለ። ማየት አለብን። ገባ? በሁሉ ነገር ፐርፌክት እንትን ምንድነው በቃ ፍጹምነት አለ አንልም። ስለዚህ እያደገ የሚመጣ ነገር ነው። ዋናው ማሳየት የፈለግነው ወገናዊነታችንን አሳይተናል፣ ከጎኑ መቆማችንን አሳይተናል። ከዚህ በኋላ ያለው አንዳንዱ ስራው ራሱ ያወጣዋል፣ አንዳንዱን ደግሞ እኛው ራሳችን እንትን እንለዋለን። መስተካከል አለበት የምንለው ከልምድ ከእውቀት እኔ ትንሽ ነገር መመክረዋለኝ ከኔ በላይ ደግሞ እንዲህ ቢያደርግ የሚሉ ልምዱም እውቀቱም ጸጋውም ያላቸው ደግሞ ሌሎች ይጨመራሉ። ያንን አስተባብሮ አንድ አድርጎ እንደ ችቦ እንደ ደመራ ጭራሮቹ አይደለ አንድ ላይ ተደምረው ችቦ የሚሆኑት እንደዛ መተን ብርሃኑ እንዲበራ ለማድረግ እናደርጋለን። እናንተም ባነጋገርም በትህትናም ቅድም ባልኩት በእውቀትም በጸሎትም እየተጋችሁ መቀጠል ነው። አንዳንድ እነሱ የሚሉትን ነገር ሰው ባይሰማው የሚባል ነገር የለም። ኡስታዙ ከተናገረው ምኑ ከተናገረው ሎቱ ስብሐት ብለን እናቀርባለን፣ ለዚህ መልስ እንሰጣለን፣ ጥያቄ እንጠይቃለን ብሎ ይኬዳል ማለት ነው። እፎይን ግን በጣም ይቅርታ እፎይን በጣም እየፈለጉት ነው ትንሽ እንዲል ትንሽ አንድ ደቂቃም ቢሆን
ምንም አልሰጠውም። ለምን እንደዛ እንደሆነ ታውቃለህ? አልሰጠውም። ትንሽ እንዲያረጋጋልኝ ነው። ትንሽ ምን አባቱ እንዳይሆን ነው። ንገረው፣ የምታገኘው ከሆነ ንገረው። ምን አባክ ትሆናለህ? ምን ይመጣል? ማን ላይ ያልደረሰ አንተ ላይ የማይደርስ ነገር አለ? ስለዚህ ባለበት አርፈህ እየጸለይክ ተቀመጥ ብለህ ንገረው። ምን አባክ ብሏል በለው። ዘመድኩን ምን አባክ ያደርጊው መራቶ ምን አባክ ብሏል በለው። ደግሞ የሚያረጋጋ የቅዱሳን አባቶቻችን ያረጋጋ እግዚአብሔር መንፈስ ቅዱስ ባለበት ይጠብቀዋል። ደግሞ እንደዚህም ብለን የምናወራው አይደለም። አስዶክከናቸዋል እንደ አስፈራርተናቸዋል እንደ እንዲባል አይደለም። ከነሙሉ ክብሩ ከነሙሉ ጉልበቱ ከነሙሉ ኃይሉ ይመጣል። እኔ አሁን አስገብቼ በደከመ መንፈስ ማውራት አልፈልግም። በደንብ ውሃም ጠጥቼ ምሳም በልቼ ዓርብ ወይ ሐሙስ ቤት ከፍትና የምታውቁት ታገናኙኛላችሁ። ይቀርባል፣ ይመረመራል። ከዛ በኋላ የወደፊት እቅዱንም ያቀርብልናል። ምንድነው መስራት የፈለከው? ምንድነው ማድረግ የፈለከው? እስከምን ድረስ ነው የሚለውን እንቀጥላለን ማለት ነው። እዛ በክርስቶስ ላይ አፋቸውን የሚከፍቱ ጸጥ ሲሉ ጸጥ፣ ወደ ሌላ ትምህርት ወደ ሌላ አገልግሎት ይኬዳል። አይ በዛው እንቀጥላለን የሚሉ ከሆነ ለዛ መልስ እንሰጣለን። በዛ እንቀጥላለን ማለት ነው። እሱም ባይኖር እፎይ ባይኖር የሚቆም ነገር አይደለም። አብዮቱ የሚቆም አይደለም። እምነቱን መስደብ ምናምኑን መስደብ ምናምን አይደለም። እኔ አምላኬ ተሰድቦ ነብይ የተሰደበ ብሎ የሚጮህብኝን ሰው አልሰማም። በቃ ግልጹን ነው የምነግርህ፣ አልሰማም። እኔ አምላክ አለኝ፣ ፈጣሪ አለኝ። በዚህ መስመር እንሄዳለን። እፎይንም እፎይ በል በለው፣ በቃ እፎይ በል ዘምር በለው። ደህናውንልኝ። እናመሰግናለን መምህራችን ዲያቆን ዘመድኩን በቀለ፣ ከልብ እናመሰግናለን። ተስፋ እናደርጋለን አግኝተው እንደምታወራው ተስፋ እናደርጋለን። ለማንኛውም የዛሬ ጊዜ እዚያ ያበቃላችሁ። አዲስ መረጃ ካለ በጠዋቱ አሊያም ደግሞ አስቸኳይ ከሆነ በምሽቱ የምናቀርብላችሁ ይሆናል። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።